እኔ የሚያሳፍረኝ የምኖረው ህይወት ነው እንጂ የኖርኩትን ህይወት መናገር አያሳፍም። 150 አካባቢ ሴቶች ጋር ተኝቻለሁ ነው አይደል? 150 አካባቢ የሚጠጉ ፍቅረኞች ነበሩ። ማን እናንተ? የብሔር ብሔረሰቡን እያንዳንዱ ምናምን አንዳንድ ልጅ ቢኖረኝ ኢትዮጵያዊነትን አንድ ማድረግ ይችላል። አሁን ኢትዮጵያ ውስጥ ስንት ብሔር ብሔረሰብ አለ? ወደ 86 ነው። 80 ስለዚህ ከእያንዳንዱ ብሔር ራሱ ብትወል 86 ነው። 86 አንተ 150 አልካ እጥፍ ነው። የማን አድናቂ ነህ በዚህ በኢትዮጵያ ስፖርት ውስጥ? ኢትዮጵያ ውስጥ የማንም አድናቂ አይደለም። እኔ በቦክሱ ዓለም ላይ 42 ጨዋታዎችን አድርጌ ከ42ቱ 39ኞቹን አሸንፌያለሁ። አንድ ስፖርተኛ ደፍሮ አይገጥመኝም። አንድ አለ ንቃትም ህሊናም የሌለው እውቀት ነሳ ይሆን አንድ እንትን አለ መጥቷል ሰሞኑንና በቃ አንድ ወንድ የለም አለ። በጣም ተሰማኝ። አንድ ዱርዬ የኮረኮመ ሲጋራ የሚልከው ሰው መጥቶ ስፖርተኛ ላይ አፉን ሲከፍት ማየት አልፈልግም። እኔ እጄን ታስሬ ግራ እጄ ታስሮ በአንድ እጄ እኔ ይሄ አሁን ንቃት ህሊና የሚባለው ሌላም ደግሞ አለ አንድ ጆኒ ጁጂሱ የምትባል ሹሩቤ ያለች ነብሰ ጡር የምትመስል ስፖርትን ሰርቶ የሚያውቅ አይመስልምና ጆኒ ሹሩቤ ቻሌንጅ ግጠመኝ ብለህ ስራ አይኔን እንደዚህ ሁለቴ ያላሽም እመጣልሃለሁኝ ዶሮውን ቆንጥጬ በርበሬ ያጠናሉ። አንበሳ እንዲህ ከሚወራለት በላይ በጣም ስትሮንግ ነው። ልክ ዘሎ ሲመጣ ምናምን ቀጥታ ገብቼ እንደዚህ ያስከው እንደዚህ አንገቱን ማለት ነው። አልወደክም አንተ እንደዚህ ላይ ሲመጣ ምክንያቱም ኃይል ይዞ ስለሚመጣ ጀርባ ገደል ጫፍ ላይ ነበር ተያይዘን ወደቀን ማለት ነው። ተያይዛችሁ ከአንበሳው ጋር ውስጥ ገባችሁ ማለት ነው። እሱ ከሰር ሆነና እኔ ላይ ሆንኩኝ አንበሳው ላይ ማለት ነው። አንበሳው ጌችን ባስተዋወቀ ጌች ስፖርተኛ ነው እንዴ? እንዴት በፈለገው ቴክኒክ ማን ነው በኪክ ቦክስ ኖርማል ቦክስም ሆነ ከኔ ጋር ግጥሚያ ማድረግ ይችላል። ወንድ ልጅ እንባ ሳይሆን ደም ነው ሊወጣው የሚገባው ከሰውነቱ እንጂ ከአይኑ እንባ መውጣት የለበትም። ሰይዶ ማርሻል እንዲህ ሲመታው ዛፍ ውስጥ እጁ ገባ። አይተዋል። በቃ ዝም ብሎ ሻሻሽ ስላለ ጌሾ ነው የወፍራም አሮጊት እጅ የሚመስል ይዞ እንዲህ ይላሉ። ምንም እኮ የለም። እኔ ሰውነት ያመጣሁት። ስለዚህ አንተ 6 ወር በእረፍት ሳትሰራ እሱ 6 ወር ሰርቶ እንጋጠም። ይሄ ቪዲዮ እየደረሰ ነው ብዬ ተስፋ አደርጋለሁ። እንዳሰማ